ለሆነ ጉዳይ ወጥቼ መለሳለሁ ብዬ ነበር ቶሎ ነው የደረሰው። በዛ ምክንያት እንደሆነ ለመግለጽ ያክል ነው። ምናልባት ወደ ሀሳቤ ከመግባቴ በፊት እንደኔ መኪና ውስጥ ያሉ ጋሼት ይርታቸው በሳቸው ላይ ትንሽ ሀሳብ መስጠት ፈልጋለሁ። ትንሽ ስለተጠራጠርኳቸው ነው። የመጀመሪያ ኤርትራ አንድ 5 ተመላልሻለሁ። እኔ እንኳን በቦርደር በቦሌ አውሮፕላን ማረፊያ መንገድ ተኬዶ ራሳቸው ጋብዘውኝ እንኳን ከባድ ነው። ኤርትራ ላይ የተቆለፈች የተዘጋች ሀገር ናትና ገብተው ወጥተው ከሆነ በእውነት ልጠረጥሮት እገደዳለሁ ማለት ነው። ማንነቱን ተልእኮውን ልጠረጥሮት እገደዳለሁ። መጀመሪያ እግዚአብሔር እንግዲህ ምሕረት ያወርድልኝ። ፖለቲካችን አባቶቻችን ከልጆች ጋር እንዲጋፈጡ አድርጎ በመሰራቱ በጣም እየከፋኝ ማለት ነው። ከዛ ውጪ እኔ 40 ዓመት ታግያለሁ ለኢትዮጵያ ፖለቲካ። አሁን ያለው ፋኖ እስከ ፍንጫው ታጥቋል የሚሉት እንደው 40 ዓመት እኔ በእርሶ ዘመን እግዚአብሔር ታጋይ አያድርገኝ። እንደው አንዳንድ ትግል ለውጥ ካላመጣ ወይ ታጋይ መለወጥ አለበት ማለት ነው። ትክክለኛ መንገድ ከሆነ 40 ዓመት ሙሉ መታገል የለበትም። ለዚህ ነው እነዚህ ትጥቅ የታጠቁ የፋኖ ላይ ጀርባ ላይ የተንጠለጠሉ ሰዎች ነገር አለማቸው ግራ የገባቸው ናቸው። ለዚህ ነው ፓርቲው ሙቭመንቱም ግራ የገባው። እርሶ በወጣትነቱ እየሮጡ የታገሉት ትግል ፍሬ አላፈራ። ዛሬም ሰው ጋር ተሰደውም መኪና ውስጥ ነው የታገሉ ፍሬ አላፈራም። እና አሳዛኝ ትግል ነው የምንለው ለዛ ነው። በመጣ ወጣትና በመጣ ትውልድ እየተሳፈሩ ለራስ ግራ የገባ ትግል ለወጣቱ ግራ እያጋቡ መቀጠል በእውነት እኔ ተገቢ አይደለም። አሁን የሰው ነፍስ ባይኖርበት ኖሮ የግለሰብ እርግማን ነው ምናምን ብዬ አልፋለሁ። ይሄን ከልቤ ነው ባይዘው የሚናገረው እና ለሀገር እኔን አድርግ ያለው ቢዝነስ ካርድ አለኝ። እኔም ቢዝነስ ካርድ ብዙ አለኝ። በእውነት ለመናገር ቢዝነስ ካርድ ኦፊስ ጠጋ ብሎ ማምጣት ፎቶ መነሳት ከባድ አይደለም። ምናልባት እኔ እንደዛ ከሆነ ከሚኒስትሮች ጋር ፎቶ አለኝ፣ ከሻዕቢያዎች ጋር ፎቶ አለኝ። ለሀገር ሰርቻለሁ አልልም እና እንደው ለሀገር ሰርቻለሁ የሚለው ነገር በኪስ ውስጥ ተዙሮ ተይዞ በሚዞር መሆን የለበትም። እኔ ይህን ነገር የማወራው ምንድን ነው እርሶ ራስዎ የትኛው ፓርቲ ደጋፊ እንደሆነ እንኳን ማወቅ አይቻልም። ፋኖ እኔ አይደለም ፋኖ ጠንካራ ነው ለማለት የፋኖ የሰሞኑ ሁኔታ የአማራ ብሔርተኝነት እንዳሰብነው ጠንካራ እንዳልሆነ ነው ያሳየው። አሁን የጎጃም ብሔርተኝነት ነው ያለው፣ የወሎ ብሔርተኝነት ነው ያለው፣ የጎጃምና የጎንደር ብሔርተኝነት ነው ያለው። ብሔርተኝነት የህልውና ይባላል። ህልውና አንድ ያደርጋል። በጣም ዩኒፋይንግ ፋክተር ነው። ህልውና ብሎ ሰው ሄዶ መሪ መምራት ካቃተው ወይ ህልውና ውሸት ነው ወይስ ውሸታም ነው። መንግስት እንዲህ እየተንቀጠቀጠ ነው ምናምን የሚሉት ለዚህ ነው የማያሸንፉት። ለቀጣዩም 40 ዓመት የማያሸንፉት እግዚአብሔር እድሜና ጤና ይስጦት 40 ዓመት ይጨምርሎትና የሚቀጥለው 40 ዓመት እኔ ጡረታ ወጥቼ እንደዚሁ እንድስታገሉ አይወታሉ። ለምን እንደሆነ ያውቃሉ። ጠላት ብሎ የፈረጁትን መገምገም ላይ በጣም ደካማና የሆነ መጋረጃ የተጋረደቦት ነገር አለ። መንግስትን በጣም አድክመው ያያሉ። ትልቁ ውድቀቶ ከዛ ይጀምራል። ከይቅርታ ጋር አባቶ ደካማ አድርገው የሚገምቱት መንግስት እርሶ የሚፈሩትን የሚወዱትን መሪዎች በሙሉ ጥግ ያስያዘ እርሶም ከመኪና ወጥቶ አገር ሳይገቡ ፋኖም 4 ኪሎ ሳይገባ ለብዙ ጌታ የሚገረድ ተራ ቡድን ሆኖ አለኝ የሚለውንም መሳሪያና ሰው ይዞ እየመጣን ያለውና እኔ እንደው ለጠላት መምከር ጥሩ ባይሆንም ቀጣይ 40 ዓመት እግዚአብሔር አጀንዳው በኔ ነው። ይቅርታ ዳክታር ቻሎት ካል እታዘዛለሁ። ቀጥል የኛ ቴዲ ትልቁ ችግር የኛ ሀገር ፖለቲካ የሚሳፈረው ብዙ ነው። የራሱን ዘመን የራሱን ውሳኔ ወስኖ የራሱን ሪዮት አካሂዶ ሳይሳካ ሲቀር በእኛም ዘመን በልጆቻችን እኔ በልጆቼ ዘመን እንዳል ታጋይ መሆን አይደለም የምፈልገው። ለልጆቼ የተሻለ ሀገር ማውረስ ነው የምፈልገው። ለልጆቼ ዴሞክራሲ ማውረስ ነው የምፈልገው። ያ ካልተሳካልኝ ያልተሳካልኝ ከንቱ ሰው ነኝ፣ ወደ ጡረታዬ ነው የምሄደው። በተለይ ደግሞ በአባታችንና በዛ እድሜ የነበሩ ሰዎች ለማዕታችን ምክንያት በሀገር ሆነን እንድንመጣ ምክንያት መሆናቸው ሳያበቃ ትግል አውርሶ ሲያበቁ ድህነት አውርሶ ሲያበቁ ዛሬም ከኛ እኩል ዛሬያችንም ላይ ለመወሰን ነገያችንም ላይ ለመወሰን ይዳዳሉ። እኔ ከእንደዛ አይነት ትውልድ ልክ መሳሪያ ተሸክሞ በረሃ ገብቶ የምታገል እሱ ይሻለኛል። በአንዳ በቃ ቢያንስ ዘመኑ ነው፣ ጊዜው ነው፣ ተረኛ ነው። ትውልዱ ባመነበት ይሄዳል፣ ይሞክራል። ከቻለ ይቀጥላል፣ ካልቻለ እንደ ሰሞኑ ወጣቶች እጅ ይሰጣል።
ከዛ ውጪ እንደው እዚህ ሆኖ እኔ እንትን ታጋይ ነኝ እኔ እንትን መሪ ነኝ በሚል ተጨማሪ ወጣት ጫካ እንዲቆይ ከማድረግ ተጨማሪ ትምህርት ቤት እንዲዘጋ ከማድረግ በእውነት ቢቆጠቡ ይሄ እርሶና እርሶን የመሰሉ ሰዎች ቢቆጠቡ ቢታቀቡ በተቻለ መጠን እንደው መጽሐፍ ብጽፉ የትውልዴ ውድቀት ይሄ ነው የትውልዴ ጥንካሬ ይሄ ነው ይሄን ባለማድረጌ ከሰርኩ ይሄን ባለማድረጌ ከሀገር የሰው ሀገር ቆየው ይሄን ባለማድረጌ በቃ ትግል ብቻ ሆኖ ቀረ ፍሬ የማያፈራ ዛፍ ሆንኩ የረባ ቅርንጫፍ እንኳን የማይታይ ሆንኩ ልጆቼ ከዚህ ተማሩ የልጆቼ ከዚህ ተማሩ በዚህ መንገድ ከሄዳችሁ መንገዱ ዝግ ነው ከተባለ ለኛ ጥሩ ነው 1000 ኪሎ ሜትር ከምንጓዝ 100 ኪሎ ሜትር ደርሰን አጋሼ እዚህ መንገድ ዝግ ነው ብለዋል እጥፍ እንላለን እኛ እጥፍ እንላለን አንድ ደቂቃ ነው የቀረው እኔ ምናልባት እንደው መሬት ላይ ያለውን ሀቅ ተገንዝቦ የምትታገሉትንም አካል ትክክለኛውን ነገር አሳንሶ ከማየት ይልቅ ትናንትናና ዛሬን ብቻ በማየት የት ነበርኩ የተገፈው የሚለውን በማየት ብቻ እኔ መለወጥ ይቻላል ብዬ አስባለሁ እንደው እግዚአብሔር ምህረት እንዲያመጣልኝ እንደገና በድጋሚ በመጠየቅ ነው እንደ አግዳሚ ወንበር ቁጭ ብዬ ከእርሱ ጋር እንደዚህ መባላባል አልነበረብኝም ግን በጣም ሌላ ቦታም ስለማየት ነው አንዳንድ ሌላ ቦታም ተቆራርጦ ቪዲዮችን ስለማይ እንደው እግዚአብሔር ቀና ብዬ ስለመከርኩ እርሶም ምህረት አድርጉልኝ ቴዶ አመሰግናለሁ በጣም ኤክስክሉድ ብቻ አይደለም አርካኪ ሲጻፈው በጣም ዘግናኝ ነው እውነትን ለመናገር እሱን አክቹዋሊ ብዙ ፖለቲካ ሊስት ይጠቀሙበታል ቱ ዲስ ዴይ በተለይ ኤትኖ ናሽናሊስት እና ኢህአዴግን ጨምሮ ኤትኖ ናሽናሊስት ካምፖች ይህንን የሚያቀነቅኑት ስለዚህ ወደኋላ ሄደ በጣም ሩቅ ወደኋላ ሄድና ከዚህ ነው የጀመረው ይሄ መገለል ያን የነበረው ኤክስክሉዥን ማርጂናላይዜሽን በብሔር እንድንደራጅ አድርጎ በኋላ የብሔር ትግል ጀመር ልክ ቲፒኤልኤፍ ደግሞ ሌሎችን ያደራጀችበት እና 1991 ደርግን የገረሰሱበት ማለት ነው ኃይለስላሴንም የአጼ ምኒልክ ስርዓት ጠበቃ አድርገው ነው የሚስሉት በደርግ ጊዜም ያ የነበረው ዶሚናንስ አንድ ግሩፕ አሸንፋሉ አታሸንፉ ሮንግ ቦን እንትን እላለሁ ግን የማየው የሚታየኝ ነገር በተለይ ልታሸንፉ የምትችሉ አካላቶች ልታሸንፉ ከምትችሉበት ሜዳ ሆን ተብላችሁ ነው እንድትሰበሰቡ የተደረጋችሁት ብዬ አምናለሁ። አሁን እነሱ በራሳቸው ዛቢያ ያሽከርከሩ እንደ ኦሮሞ ይደራጅ እንደ ትግራዋይ ይደራጅ እንደ አማራ ይደራጅ እንደ ስልጤ እንደ ጉራጌ እንዲህ ያለ ሀሳብ የፖለቲካ ውስጥ መኖር የለበትም የሚሉ ሀሳቦች ለምንድነው ጠንክረው ወጥተው ከነሱ ጋር ከሰላምታ ከመለዋወጥ ይልቅ የራሳቸውን መንገድ ይዘው የማይጓዙት? ለምሳሌ ብዙ ጊዜ የኢትዮጵያውያኒስቶች ብዙ ጊዜ የሚተነትንታኔን ለመተንተን ሲፈልጉ ወይ አማራ ውስጥ ይገባሉ አማራ ውስጥ ገብተው የሌላውን ያጥናላሉ እና ይሄ ራሱ አንዱ ችግር አይመስልም ወይ በራሳችን ወይም በራሳቸው መንገዳቸውን ይዘው መጓዝ አለመቻላቸውና እስቲ እሱንም እናወራለን ለማለት ያለው እንጂ በተረፈ ብዙ ጊዜ ትራምፕ ላድርግህ 30 ሰከንድ ስጠኝ ሰጣሉ ዞሮ ይምጣላት ችግር የለውም በዚህ ጉዳይ ላይ ነው አሁን ያልካት ላይ እሺ 30 ሰከንድ እሺ ለኔ ያልክ ስለመሰለኝ ነው ሶሪ ይኸውልህ ቴዲ እኔ ለአሳቢ ጀስት አየር ላይ ናስቀምጥ ፕላንት አይደል የብሔር ፖለቲካ ተለጥጦ ሲለጠጥ መጨረሻው የት ሄደ ይወስደናል መሰለ መበታተልና መፍረስ እንደ ሀገር ከዚያ በጣም ትንንሽ ሀገሮች ወደ መፍጠር ይወስዳል ለአገሬን እንዲበታትን ለምንድን ነው ይሄ በግብርና የከበደው ሁሉ ዝም ብሎ ምንም የማያውቅ እየመጣ ሀገር ይበተናል ነው የሚለኝ ሀሳቡን እንኳን በአግባቡ አደራጅቶ መናገር ማችል ሰውዬ ለምንድነው የምንፈቅድለት? እናቶች አባቶች የሞቱላት ሀገር እኮ ናት። አንድ ግለሰብ ነው እሱ ኦንሊቲንግ እኛ እያለ ስለሚያወራ ነው። ለምንድነው የምንፈቅድለት ነው ይሄ ጥያቄ። በተለየ ሁኔታ እኮ መብት የለውም እኮ አሳምኖ ኦኬ በሀገሪቱ ህገ መንግስት መሰረት ኦኬ ሪፈረንደም አዘጋጅቶ ህዝቡ ከወሰነ ኦኬ ሱሪን ባስወልቅ ፓንት የሌለ ሰውዬ እዚህ ጋር በሀሳብ ስለተቃረንክ ብቻ እችን ሀገር ገነጠላለሁ ስትል ዝም ልል አልችልም። በተረፈ ፖለቲካ እናውራ። ፖለቲካ ብሔር ነው ወይ ካልከኝ ፖለቲካ ብሔር አይደለም። ፖለቲካ ከሆነ የምታወራው ርዕዮተ ዓለምህን ንገረኝ፣ ኢኮኖሚ ፖሊሲን ንገረኝ። ብዙ ጊዜ እንደምናገረው ምንድነው ኢኮኖሚ ፖሊሲ? አሁን ያለችው ሀገር እኛ ስልጣን ላይ ብንወጣ ሶሻሊዝም ያዋጣታል። አይ እኛ ስልጣን ላይ ብንወጣ ፍሪ ማርኬት ኢኮኖሚዝ ያዋጣናል። አይ ሚክስድ ያዋጣናል። ከመብት አንጻር ግሩፕ ራይት ነው መቀንቀን ያለበት። አይ ኢንዲቪጁዋል ራይት ነው መቀንቀን ያለበት።
የውጭ ጉዳይ ፖሊሲ ምንድን ነው? ከግብጽ ጋር ነው የምሰራው? ከሶማሊያ ጋር? ከኬንያ ጋር ነው የምሰራው? ከሱዳን ጋር? ይህን ሳንነግረን ዝም ብለህ ተደራጅተህ መስኖ ጠልፈህ እርሻ ማበጀት የሚገባ ሰውዬ እዚህ ጋር ፖለቲካ እያልክ ምስኪኑን ህዝብ ግራ አጋባለሁ ብትል ቢያንስ በተቻለችው አቅሜ እንደፋደፋለሁ ነው እያልኩ ያሉት። አንተም ድምፅ አለ፣ እኔም ድምፅ አለ። ፈርቼ ግን ዞር አለ። ሀገሬ ናታ። ሀሳብ ከሆነ ብሔር ፖለቲካ አለ። አማራ የሚባል ፖለቲካ የለም። ምንድነው አማራ? አማራ የተከበረ ህዝብ ነው። ኦሮሞ የሚባል ፖለቲካ የለም። ኦሮሞ ብላችሁ ፖለቲካ እንዳሰሩ ብዬ የከለከልኩት ማለት ነው። አማራ ብላችሁ እንደዚህ ፖለቲካ ተስሩ፣ ትግራዋይ ብላችሁ ፖለቲካ እንዳሰሩ ብዬ የዛሬ 2 ዓመት ያስቆም ነው ማለት ነው። እነዚህ የተከበሩ ህዝቦች ናቸው። በተረፈ ግን ፖለቲካ ሀሳብ ነው መሆን ያለበት። አይ ብሔር ነው፣ ብሔሬ 70 ሚሊዮን ነው አመጋገቤ ምናምን ካልክ አጠቃላይ ብሔሬ አለ የምትለው መገለጫ ጻፍና የፌዴሬሽን ምክር ቤት ወይም ደግሞ ባህልና ቱሪዝም አስመዝግብ። እንጎበኛለን በአመት አንዴ፣ ከፈለክም በአመት 2። ብሔርን አስመዝግበው እዛ ፖለቲካውን ልቀቅልን ነው እያልን ያለ ነው እንጂ ብሔር ውስጥ አትግባ። የኔ ሀሳብ ያ ነው። እና ለዚህ ደግሞ የምትሞቱ ሰዎች ምንም መፍራት የለብህም። በስድብ ያሸማቁ እንትንም ቢሉ እነዚህን አውት ስማርት ነው ማድረግ ያለብህ ነው እያልኩ ያሉት ወጣት። ቢኮዝ የእነዚህ አካሄድ ያንተንም ህይወት የሚነጥቅ ነው። በህይወት በአንተ ላይ እኩል የወስኑ እየመጡብህ ነው። ቢያንስ የተወሰነ ስታይል ሊኖር ይገባል የሚል እምነት አለኝና ኦኬ። ለብሔር ፖለቲከኞችን ፌርነስ፣ የግል ፖለቲካ መቀንቀን አለበት ለምትሉትን ፌርነስ ለእናንተ እድል ሰጥቼ